ሰው ለምንድነው ከብርሃን ይልቅ ጨለማን የሚወደው? ሰው ለምንድነው ከጽድቅ ይልቅ ኃጢአትን የሚወደው? ሰው ለምንድነው ከመልካም ነገር ይልቅ ክፋትን የሚወደው? ሰው ለምንድነው ከበጎ ነገር ይልቅ በጣም ክፉ ነገርን የሚመርጠው? ለምንድነው ሕሊናችንን የሸጥነው? ለምንድነው እናት አባቶቻችንን የማናከብረው? ለምንድነው መልካምን ከማድረግ ይልቅ ወደ ክፉ የምንሮጠው? ለምንድነው ሰው እንዲህ ከሰው ጎዳና የወጣው? ለምንድነው አሁን አንበሳ አንበሳን አይበላም፣ ነብር ነብርን አይበላም፣ ጅብም ጅብን አይበላም? ለምንድነው የሰው ልጆች እርስ በርሳቸው የሚጠፋፉት? ለምንድነው እርስ በርሳቸው የሚበላሉት? እርስ በርሳቸው የሚጠላሉት? አሁን አሁን ሰው እንደሚፈራ የውጭ አውሬ አይፈራም። ብዙ ጊዜ እናቴ ፈረሶቿን አስጥላለች፣ ከጅብ አስጥላለች። እኔም ብዙ ጊዜ በጅብ መካከል አልፌ ብዙ ቦታ ሄጃለሁ፣ አልፈራም። ነገር ግን አሁን ከውጪ ጅቦች ይልቅ ሰው ጅብ እየሆነ ነው። ሕፃናትን አግቶ ይገላል። እናቱን በእናቱ ብልግና አረገ ተብሎ ይነገራል። ባል ሚስቱን ይገላል፣ ወንድም ወንድሙን ይገላል። ለሀብት ብሎ ይገዳደላል፣ ለገንዘብ ብሎ ይገዳደላል። ለምንድነው ሰው እንደዚህ ክፉ የሆነው? ለምንድነው ሰው እንደዚህ ቁልቁል የወረደው? አስባችሁ ታውቃላችሁ ወገኖቼ? እንዴት ነው እንደዚህ ልንሆን የቻልነው? እንዴት ነው ከሰብአዊ ፍጥርነታችን እንደዚህ የወረድነው? ከእንስሳ ያነሰ ትውልድ እየሆነ ነው አሁን ያለው ትውልድ። ስለዚህ እግዚአብሔር ይመልሰን፣ ወደ ቀድሞአችን እግዚአብሔር ይመልሰን። እናት አባቶቻችንን የምናከብርበት መጽሐፍ ስናገር ዕድሜ በምድር ላይ እንዲረዝም እናትና አባቴን አክብር ይላል። በሌላ ቦታ ደግሞ በሽበታሙ ፊት ተነሳ፣ ሽማግሌዎችን አክብር፣ እግዚአብሔርን ፍራ የሚል ቃል እናገኛለን። ሁላችን በየእምነታችን እምነቱ እንኳን ባይኖረን ሽበታም የሆነውን ሰው፣ ትልቅ የሆነውን ሰው፣ እርጉዝ የሆነችውን ልጅ እዛ መጫቱን የምትሄደውን መርዳት፣ ማገዝ፣ ወንበር መልቀቅ፣ ማክበር፣ ይሄ እናትና አባቶቻችን ሳይማሩ አስተምሮን ነበር። ማነው ዛሬ እናትና አባቱ በሕይወት እንዲኖርለት የሚፈልግ? ወይስ ቶሎ ሞቶ፣ ወይስ ቶሎ እነሱ እንደሚሉት ሼባዋ አይደይምም እንዴ፣ አሮጊቷ አትደይምም እንዴ እስኪባል ድረስ እንደዚህ አይነት ነገሮች እንሰማለን። ለንብረት ተብሎ ይሄ ከመግደል ያልተናነሰ የማይተናነስ ነገር ነው። ስለዚህ ወደ ቀድሞ ነገራችን እግዚአብሔር ይመልሰን። እኛ እኮ በሬ ሆነን አልተወለድንም። እኛ እኮ በግ ሆነን እኮ አልተፈጠርንም። እኛ እኮ እንስሳ ሆነን አልተፈጠርንም። የሰው ልጆች ሆነን ነው የተፈጠርነው። በእግዚአብሔር አምሳል ነው የተፈጠርነው። እግዚአብሔር መልካም ነው። እኛ ደግሞ መልካም ማሰብ፣ መልካም ማድረግ ስንችል ለምንድን ነው እንደዚህ የዘገጥነው? ለምንድን ነው እንደዚህ የወረድነው? ይሄ ሁሉ ሰው ራሱን መጠየቅ ያለበት ጉዳይ ነው ብዬ አስባለሁ። ስለዚህ እግዚአብሔር ከክፉ ሁሉ ይጠብቃችሁ። ዘመናችሁ የተጠበቀ ይሁን።
ቤታችሁ፣ ሕይወታችሁ፣ ኑሯችሁ የተጠበቀ ይሁን። ልጆቻችሁ የተጠበቁ ይሁኑ። መልካምን ዝሩ፣ መልካምን ታጭዳላችሁ። መልካም ሁኑ፣ መልካም ነገር ያገኛቸዋል። የፍቅር ሰው ሁኑ፣ ፍቅር ያገኛቸዋል። ፍቅርን ታጭዳላችሁ ማለቴ ነው። የምትሰጡ ሁኑ፣ ይሰጣቸዋል። ይህንን ነው የሚመክራችሁ። ምክሬ ይሄ ነው። እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ ሁሉ የተባረከ ይሁን። ዘመናችሁ ሁሉ በልምላሜ ይለቅ። ያላችሁበት ሰላም ሁኑልኝ። ወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ዘመናችሁን ይባርክ። ይህንን ነው ማለት የምችለው። ቀሪ ዘመናችሁ የተባረከ ይሁን። እንዲህ ባሉ ነገሮች ላይ እንገናኛለን። እኔ ደግሞ ባርካቸዋለሁ። መጽሐፍ ቅዱስ ስለማነብ ስለሚጸልይ በረከቴ ደግሞ ይደርሳችኋል ብዬ አምናለሁ። ባላችሁበት ሰላማችሁ ብዝት ይበል።